of the kingdom. We are family. We are one. በያላችሁበት ለእናንተ ይሁን የኢትዮ ቤተሰብ የተፈጥሮ ሕክምና ተከታታዮች በሙሉ ሁላችሁንም የከበረ ሰላምታዬን አቀርብላችኋለሁ። ዛሬም ደግሞ እንደተለመደ ለእናንተ ይጠቅማል የሚል መረጃ ይዤላችሁ ቀርቤያለሁ። በዚህ ይዤላችሁ በቀረብኩት መረጃ በጣም ብዙዎቻችሁ እንደምትጠቀሙበት እርግጠኛ ነኝ። ዛሬ የምንነጋገረው በሀገራችን እንደ ልብ ስለሚገኘው ግን ደግሞ ብዙ የጤና በረከቱን ያላወቅነውን ስለ ጠጅ ሳር እንማማራለን። ጠጅ ሳር ብዙዎቻችሁ የምታውቁት የሳር ዝርያ ነው። ብዙዎቻችሁ በቤተ ክርስቲያን ደጅ ላይ በብዛት ይገኛል። አንዳንዴም ደግሞ በቤታችን እንደዚሁ እናጨሰዋለን በደረቁ። ግን ከዛ ያለፈ እጅግ በጣም ዘርፈ ብዙ የጤና በረከቶች አሉት። ዛሬ የማስተዋውቃችሁ ይሄንን የጤና በረከት ነው። ጠጅ ሳር በሀገራችን እንደ ልብ በቀላሉ የሚበቅል የሳር አይነት ነው። ካሉት የሳር ዝርያዎች በሽታው በጣም ይታወቃል። ዛሬ ደግሞ ለጤናችን ምን አይነት በረከት አለው የሚለውን ነገር በደንብ ነው የምንማማረው። ከዚህም ትምህርት በኋላ በእርግጠኝነት በብዙ ችግር ውስጥ ያላችሁ ሰዎች የጠጅ ሳር ሻይን መጠቀም ስትጀምሩ ከእንደነዚህ አይነት አሉን ከምትሉት ችግሮች ትወጣላችሁ። እኔ የሚያዘጋጀሁላችሁ ትምህርት ላይ ጥቂቶቹን የህመም አይነቶችን ዘርዝሬያለሁ። ለዛ እንዴት አድርገን መጠቀም አለብን የሚለውን ከነ ልኩ ይዤላችሁ ቀርቤያለሁ። ይሄ ዛሬ የምታዩት በጣም የሚያምር ከለር ያለው የጠጅ ሳር ሻይ ነው። በጣም በቃ አሉ ከሚባሉ ኸርቦች ውስጥ ዋነኛ ነው ማለት ይቻላል። በተለይ ኸርባሊስቶች የሚወዱት የሳር አይነት ነውና ከዲቶክስ ጀምሮ እስከ ከባድ የካንሰር ህመም የመፈወስ አቅም ያለው ነው። በቀላሉ ሰዎች ሻዩን ጠጥተው ከብዙ ችግር የሚወጡበት ነው። አብረን እንማማራለን። በጣም የምትወዱት የሻይ አይነት ነው። በተለይ ደግሞ ማር ጠብ ተደርጎበት ሲጠጣ ሁል ጊዜ ብንጠጣው የምንፈልገው አይነት ሻይ ነው። ስለዚህ ሻይ በደንብ ዛሬ እንማማራለን። ከዚህም በኋላ ብዙ ትምህርቶችን በዚህ አልፎ አልፎ እያነሳን በሚጠቅመን መልኩ እንማማራለን። እንግዲህ ጠጅ ሳር ኒውትሪሽናል ቫሊዩ ወይንም የምግብ ይዘት አለው። እጅግ በጣም ኢፌክቲቭ ተብሎ የሚጠራለት የምግብ ባህሪው በተለይም ለሰውነታችን ከሚጠቅሙ ሚኒራሎች አንዱ ፖታሽየም ነው። ፖታሽየም ለሰውነት በብዙ መልኩ እንጠቀመዋለን። ሰውነታችንም ከተለያዩ ምግቦች አብዞርብ አድርጎ ለሰውነታችን በጣም የሚጠቀምበት ነው። በዚህ በጠጅ ሳር ውስጥ እዚህ ጋር የምታዩት የጠጅ ሳር የተቆራረጠ ነው። ይሄ ለሻይ የተዘጋጀ ነው። እርጥቡ በአጋጣሚ የለኝም፣ ደረቁን ያለኝ። ይሄንን ጠጅ ሳር በውስጡ በጣም ሃይሊ ኢፌክቲቭ ተብሎ የሚጠራው በውስጡ የፖታሽየም ይዘቱ ነው። ከዛም ባሻገር ደግሞ በኢፌክቲቭ ደረጃ በጣም ከ30 በላይ የሆኑ ሚነራሎችን ቫይታሚኖችን ይዟል። ከዛ ውስጥ ኮፐር በውስጡ አለ። በቫይታሚን ደረጃ ቢ2 ቢ5 አለው፣ ቢ12 አለው፣ ቢ3 አለው፣ ቢ6 አለው። በቫይታሚን ደረጃ ቫይታሚን ሲ አለው። ሌሎችም ቫይታሚኖች በውስጡ አሉ። በተለይ ቢ2 ብለን የምንጠራው ሪፖቭላቪን ብለን የምንጠራው ነው። ቢ5 ቢ12 የምንለው ኮባላሚን ብለን የምንጠራው ነው። ቫይታሚን ሲ አለው፣ ዚንክ አለው፣ ሶዲየም አለው፣ አይረን አለው። በውስጡ ካልሽየም ሪች ነው እና ሌሎችም በጣም በርካታ የሆኑ የሰውነታችን የሚፈልጋቸውን አሟልቶ የያዘ የቅጠል አይነት ነው። እንግዲህ ብዙ ጊዜ የምናውቀው ጠጅ ሳርን ወይንም ሌመን ግራስ ብለን የምንጠራው ብዙ ጊዜ የምናውቀው በጭሱ ብቻ ነው እና ብዙ ጊዜ ዛሬ ግን ከዛ ባሻገር ለምን አይነት በሽታዎች መጠቀም እንችላለን የሚለውን ነገር እናያለን። እንግዲህ ኢንዳይጀሽን ነው የመጀመሪያው። በጣም ሞስት ኢፌክቲቭ ተብሎ የሚጠራ ነው። ሌላው ለሰውነት ጠረን በጣም አስፈላጊ ነው። ለጀርባ ህመሞች በጣም አስፈላጊ ነው። ሌላው ለወር አበባ አስቸጋሪ የወር አበባ
ሁኔታዎችም እጅግ በጣም አስቸጋሪ ነው። በኢፌክቲቭ ደረጃ ደግሞ ስናነሳቸው ለጉበት ይሆናል፣ ለጡንቻ ህመሞች ይሆናል፣ ለቁርጥማት፣ ይሄ ሊፕረሲ ለሱ ይሆናል፣ ለሚጥል በሽታ፣ ለካንሰር፣ ለብሮንካይት፣ ለልብ ህመሞች፣ ለመገጣጠሚያ ህመም፣ ለነርቭ ህመም፣ ለጨጓራ ቮሚት ለሚያደርገን ለትውከት፣ ለታይፎይድ በሽታ ይሆናል፣ ለምግብ መመረዝ፣ ለሳምባ ካንሰር፣ ለነዚህ ሁሉ በጣም አስፈላጊ ነው። ይሄ ጥቂቱን ነው የዘረዘርኩላችሁ። ዛሬ ጥቂቶቹን ማብራራላችኋለሁ፣ ግን በጣም ለብዙ በሽታዎች ነው የሚሆነው። በእያንዳንዱ በሽታዎች በየዕለቱ እየሰራን አልፎ አልፎ እናያለን። እንግዲህ ኢንዳይጀሽን ብለን የምንጠራው ብዙ ጊዜ የጨጓራ በሽታ ነው። ይሄ መጀመሪያ ከዘረዘርኩላችሁ ኢፌክቲቭ ነው። የጠጅ ሳር በጣም ኢፌክቲቭ ነው ተብሎ የሚነገርለት ለኢንዳይጀሽን ነው። ይሄ የጨጓራ በሽታ ነው። በምግብ አለመፈጨት የሚመጣ የሆድ ህመም ሊሆን ይችላል። ምግብ ሲበላ በተለይም የሆድ መሙላት ስሜት፣ የጥጋብ ስሜትን መሰማት ገና ሲበላ ገና አንድ ጉርሻም ላይ ሊሆን ይችላል፣ ገና ምግቡም ሲቀርብ ሊሆን ይችላል። የሆድ የጥጋብ ስሜት የመሰማት ያለመራብ ስሜትን መሰማት የማድረግ ነገር አለው። እንግዲህ አንዱ የዚህ ችግር በተለይ ምግቦች በችኮላ ሲበሉና በትልልቅ ጉርሻዎች ሲዋጡ በብዛት ይሄ ችግር በሰውነታችን ውስጥ ይከሰታልና አይታችሁ ከሆነ አንዳንድ ቲክቶክም ላይ ሲሰሩ ከመጠን በላይ ጠቅልለው የሚጎርሱ ሰዎች አሉ። አንዳንድም ሰብሰብ ብሎ ሰዎች ቶሎ በሽሚያ የሚመገቡት የአመጋገብ ሁኔታዎች አሉ። እነዚህ የአመጋገብ ሁኔታዎች ለጊዜው የሆድ መሙላትን ስሜትን ልናረጋገጥበት ብንችልም ግን ዘላቂነት ያለው ቋሚ የሆነ በሽታዎችን ሊሰጠን እንደሚችል መገንዘብ ያስፈልጋልና ምናልባትም ይህንን ትምህርት የምትከታተሉ ሰዎች ካላችሁ በእንደዚህ አይነት አጎራረስ ስልት ውስጥ የተጠመዳችሁ ለጊዜው ጥሩ ነገር ሊመስላችሁ ይችላል። ለሚቀጥለው ግን ከባድ የሆነ የሰውነት የህመም ችግሮችን የምታስተናግዱ መሆኑን ማወቅ አለባችሁ ማለት ነው። አሁን በእንደዚህ አይነት አበላል ጊዜ ሆዳችን በቃ ጠንክሮ እንዲሰራ የሚያደርገው ሁኔታዎች ናቸው የሚፈጠሩት። እንግዲህ ሆድ ደግሞ በዚህ ጊዜ ላይ ለዳይጀሽን የሚሆኑ የሚመረቱ እንደ ሃይድሮክሎራይድ ያሉ ፈሳሾች በብዛት እንዲመነጩ ያደርጋል። ምክንያቱም የገባው ነገር ከመጠን ያለፈ ስለሚሆንበት እሱን ዳይጀስት ለማድረግ የግድ እንደነዚህ አይነት ነገሮችን ያመነጫል በእጥፍ ማለት ነው። በዚህ ጊዜ እንግዲህ የምግብ መፍጫ ፈሳሾች አንዳንዴ ወደ ግሮሮ ይመጣሉ። ብዙ ሰው ተቃጠላለሁ ይላል። አሲድ ሪፍሌክስ የሚባለው አይነት ነገር እንዲከሰት ያደርጋል ማለት ነው። የማቃጠል ስሜቱ በጣም በከፍተኛ ይሆናል። ይሄ እንግዲህ ካጎራረስ ካመጋገብ አስቸጋሪነት አንዳንድ ሰው ዝም ብሎ ቶሎም ሳያኝ ቋጥ የማድረግ ባህሪ አለው። በጣም በትልቁ መጉረስ አንዱ ነገር ነው። እንደገናም ደግሞ በትንንሹም ቢሆን ደግሞ ቶሎ ሳናኝከው የምንወጣቸውም ነገር እንደነዚህ አይነት ችግሮችን ይዘው ይመጣሉ። እንደምታውቁት እንግዲህ ለሰውነት አስፈላጊ ተግባር የሚባለው የምግብ መፈጨት ነው። ምክንያቱም ቆመን ለመሄዳችን ሁሉንም ተግባር ለማድረግ ከምግብ ከሚፈጨው የሚመጣውን ኃይል ስለምንጠቀም ነው። እንደገናም ደግሞ በዚህ ምድር ላይ ያሉ የተለያዩ በሽታዎች እንዳንጠቃ ለመደረግ የግድ ምግብ በተገቢ ሁኔታ መፈጨት ይኖርበታል ማለት ነው። ስለዚህ በተገቢው ሁኔታ ምግብ ይፈጫል ስንል ንጥረ ነገሮችና ኃይል የሚሰጡንን ነገሮች በቀላሉ ሰውነታችን አብዞርብ አድርጎ ለተፈላጊው ነገር እንዲያውለው የሚያደርግ ነው። ስለዚህ የምግብን መፈጨት የሚጀመረው በአፍ ውስጥ ነው። አፋችን ውስጥ ደግሞ ምራቃችን ለዚህ አንዱ አስተዋጽኦ የሚያደርግ ነውና በደንብ በአፋችን ውስጥ የተፈጨ ወይንም በምራቅ የተላቆጠ ምግብ ወደ ጨጓራችን በሚገባበት ጊዜ ጨጓራ በደስታ ዳይጀስት የሚያደርገው ይሆናል ማለት ነው። ስለዚህ ምራቃችን ዝም ብሎ አፋችን ላይ የተቀመጠ ለድርቀት መከላከያም ብቻም ሳይሆን ለምግብ መፍጫ የሚሆን መሆኑን መታወቅ አለበት። ስለዚህ
ምግብ መፈጨት የሚጀምረው ከአፍ ነው ስንል የምራቃችንንም አስተዋጽኦ በሰፊው የጥርሳችን እንደተጠበቀ ሆኖ ምላሳችን ደግሞ እያገላበጠ እንዲላወስ በማድረግ እንዲርስ በማድረግ የራሱን አስተዋጽኦ ያደርጋል። ስለዚህ በአፍ ውስጥ የሚጀመረው መፈጨት በትክክል ሲከናወን ወደ ጨጓራ ውስጥ በሚገባበት ጊዜ ጨጓራ ደግሞ በፍጥነት ዳይጀስት የማድረግ አቅም ይኖረዋል ማለት ነው። ስለዚህ ጨጓራችን ውስጥ በምራቃችን ተላቅጦ የገባውን ምግብ ደግሞ አግኒ ወይንም የሰውነት እሳት የሚባል በተለይ የኢፒጌስትሬም የሚያመነጨው የእሳት አይነት አለው። ይሄ የሚለቀቀው እሳት በቀላሉ ምግቡን እንዲፈጭ የማድረግ አቅም አለው። ብዙ ጊዜ ምን ይባላል፣ በተለይ ይሄ የአግኒ ብለን የምንጠራ ወይንም ደግሞ የሰውነት ወይንም የጨጓራ እሳት ብለን የምንጠራው ነገር በትክክል ምግብ በሚገባበት ጊዜ ወዲያውኑ መለቀቅ ሲጀምር እኛ ደግሞ በምግብ ውስጥ እየተመገብን ውሃ ስንቸልስበት ያንን ነገር ኢሚዲየትሊ ልናበላሸው እንችላለን። ስለዚህ ከምግብ በኋላና ከምግብ መካከል ውሃ መጠጣት የሙቀቱን መጠን ማቋረጥ ማለት ነው። የሙቀቱን መጠን ማሳነስ ማለት ነው። በዚህ ጊዜ ከምግብ መፈጨት ይልቅ የምግብ መበስበስ ይከሰታል። ይሄ ደግሞ ለተለያዩ በርካታ ችግሮች ያመጣል። አንደኛው ትልቁ ውጤት የሆድ መነፋትን ያስከትላል። ስለዚህ ውሃን ስንጠቀም፣ ቀዝቃዛ ነገሮችን ስንጠቀም ምግባችንን በልተን ከጨረስን ከ30 ደቂቃ ቢሆን ይመረጣል። ወይንም ደግሞ ምግብ ከመብላታችን ከ30 ደቂቃ በፊት መጠጣት ይመከራል ማለት ነው። ስለዚህ ምግብ እየበላን ውሃ መጠጣት ተገቢ አይደለም፣ በመካከሉ መጠጣት ተገቢ አይደለም። ወይንም ደግሞ ምግብ ልንበላ ስንል መጠጣትም ተገቢ አይደለም። ስለዚህ እነዚህ ነገሮች ያለ ምክንያት የተቀመጡ አይደለም። በጨጓራ ውስጥ በትክክለኛው የሙቀት መጠን ምግብ መፈጨት የሚገባውን ያክል እንዳይፈጭ ስለሚያደርግ ከመፈጨቱ ይልቅ ደግሞ የምግብ መበስበስን በብዛት ስለሚያመጣ ከዚህ በኋላ እንደዚህ አይነት ልማድ ያላችሁ ሰዎች ማቋረጥ አለባችሁና ራሳችሁንም ማየት ከቻላችሁ ሆዳችሁ በጣም ይወጠራል፣ በጣም ይነፋል። ስለዚህ እንደዚህ አይነቱን አመጋገብ ማስተካከል ያስፈልጋል። ምክንያቱም ከምግብ መፈጨት ይልቅ የምግብ መበስበስ ትልቁን የጎንዮሽ ጉዳት ይዞ ስለሚመጣ ነው ማለት ነው። እንግዲህ የሆድ መነፋት ደግሞ አለ ከተባለ ቢያንስ ከመቶ በላይ የሆኑ በሽታዎችን በቀላሉ ልናስተናግድ ወይንም ደግሞ መንስኤ ልናደርገው እንችላለንና በተቻለ መጠን የሆድ መነፋትን ለማስቀረት ትክክለኛውን የምግብ አፈጫጨት ስርዓትን መከተል በጣም ተገቢ ነው የሚሆነው። እንግዲህ በጣም ከሚታወቀው ከእንደነዚህ አይነት አመጋገቦች የሚመጣ ችግር አንዳንድ ሰው በተለይም ይሄ የውሃ መጠጣት፣ የቀዘቀዘ ውሃ መጠጣት እንደነዚህ አይነት ልማዶች ለብዙ ሰዎች ቋሚ የሆነ የበሽታ አይነትን ይዘው እንዲራመዱ አድርጓቸዋል። አንዱ ከባድ ራስ ምታት እንዲመጣ ያደርጋል። የሆድ መነፋት ሲከሰት በጣም ከበድ ያለ የራስ ምታትን ልናስተናግድ እንችላለን። አሲድ ሪፍሌክስ ቅድም በነገርኳቸው ምክንያት ወደ ላይ የመምጣቱ ጉዳይ አስቸጋሪ ሊያደርገው ይችላል። ሌላው የጨጓራ አልሰር ሊፈጠር ይችላል። ሌላው የመገጣጠሚያ ህመሞችን በስፋት ልናገኝ እንችላለን። ከፍተኛ የሆነ የኮሌስትሮል መጠን በሰውነት የመጨመርና ሌሎችንም ችግሮችን ይዞ ይመጣል። ስለዚህ ይሄ ነገር ደግሞ በአግባቡ የማይያዝ ከሆነ በተለይም የጉሮሮ ቁስለቱ ይጨምርና ወዳልተፈለገ ችግር ውስጥ ሊያመጣ ይችላልና ጥንቃቄ ማድረግ አለብን። እንግዲህ የዚህ የምግብ በትክክል ያለመፈጨት መንስኤዎች የምንላቸው በርካታ ነገሮች አሉ። ከነዚህ ውስጥ እንግዲህ ምናልባት የሐሞት ጠጠርም ሊሆን ይችላል። የምግብ መፈጨት መንስኤ ነው አንዱ ተብሎ ይገመታል። አንቲባዮቲኮች የምግብ መፈጨት እንዳይኖር ያደርጋሉ። በፍጥነት መመገብ እንደዚሁ ይህንን ችግር የበለጠ ያባብሰዋል። የሆድ ካንሰር መፈጠር፣ እንደገና የአንጀት መዘጋት፣ የጣፊያ እብጠት፣ የፔፕቲክ ቁስለት ብለን የምንጠራው የሆድ ድርቀትና አሲድ ሪፍሌክስ እንደነዚህ አይነት ነገሮች የምግብ አለመፈጨት ችግር መንስኤ ሊሆኑ ይችላሉ። ከዛም ባሻገር ግን የነዚህ የምግብ በትክክል ያለመፈጨት ችግር እንደነገርኳችሁ እንደነዚህ አይነት ችግሮችን በደንብ አድርገው ይዘው እንደሚመጡ መታወቅ አለበት ማለት ነው። ሌላው እንግዲህ አንዱ ይጠቅመናል ብለን ያለው ለጨጓራ ለምግብ መፈጨት በጣም
አስተዋጽኦ ያደርጋል። በእንደነዚህ አይነት ችግር ምክንያት እንደዚህ የዘረዘርኳቸው ችግሮች ላሉባችሁ ሰዎች በትክክል ምግብ እንዲፈጭ ከፈለጋችሁ በዚች አንድ ሻይ አፍልታችሁ መጠጣት ተገቢ ነው የሚሆነው። እነዚህን ችግሮች በአመጋገባችን ስለምናመጣቸው በዚህ መንገድ የዚህን የሻይ በመጠጣት ሊመንግራስ ሻይ በመጠጣት እነዚህን ችግሮች በፍጥነት ማስተካከል ይኖርብናል። ሌላው በጣም ሊጠቅመን የሚችለው የሰውነት ጠረን ነው። ብዙ ሰው የሰውነት ጠረን ይሰቃያል። በእርግጥ ብዙ አይነት ኮዞች ሊኖሩት ይችላሉ፣ ምክንያቶችም ሊኖሩት ይችላሉ። ሆኖም ግን አንዱ የሰውነት ጠረን ከሚያመጡና ከሚያባብሱ ነገሮች አንዱ ወተት ነው። ወተትን በተቻለ መጠን በተለይ ከአጥንታችን ጋር በተያያዘ የሚመጡ ሽታዎችን የማባባስ አቅም ስላለው ወተትና የወተት ተዋጽኦችን ሙሉ ለሙሉ ማስወገድ በጣም ተገቢ ነው የሚሆነው። ለማንኛውም ከአንዱ የዚህን ሻይ መጠጣት በጣም ቆንጆ ነው። ነገር ግን እንደዚህ አይነት ችግር ያለባችሁ ሰዎች በጣም ኢፌክቲቭ የሆነ ነገር ልጠቁማቸው የሚችለው ቤኪንግ ፓውደር ነው፣ ወይንም ደግሞ ቤኪንግ ሶዳ ማለት ነው። ቤኪንግ ሶዳ ወይንም ባይካርቦናቶ በጣም ኢፌክቲቭ ነው። የእሱን አንድ አጠቃቀሙ በዚህ ችግር ውስጥ ላላችሁ የዚህ የሚያቀረብኩላችሁ የሻይ አይነት ይህንን ችግር ይፈታዋል። የበለጠ ግን በጣም የዚህን ችግር በደንብ እንዲፈታላችሁ ስለምፈልግ ነው ይህንን ነገር ትኩረት የምሰጠው። ምክንያቱም በጣም ብዙ ሰው በሰውነት ጠረን ሽታ ምክንያት ከሰዎች ገለልተኛ ሆነው የሚኖሩ በጣም በርካታ ሰዎች ስላሉ ነው። እና በተቻለ መጠን ጠጅ ሳርን መጠቀም ኢፌክቲቭ ነው። ግን የበለጠ ሞስት ኢፌክቲቭ ብለን የምንጠራው ቤኪንግ ሶዳ ወይንም ባይካርቦኔት ነው። ይህንን ስንጠቀም አንድ የሻይ ማንኪያ በአንድ ብርጭቆ ላይ እናደርጋለን። አንድ የሻይ ማንኪያ ከዛ 2 ሎሚ ጨምቀን እንጨምርበታለን። ወደ ላይ ስለሚገነፍል ቶሎ ማማሰል ያስፈልጋል። ከዛ እሱም በባዶ ሆድ መጠጣት በጣም ኢፌክቲቭ ነው። ሰውነታችንን ኒውትራል ያደርገዋል። በዚህ ምክንያት የምትቸገሩ እህቶቼ ወንድሞቼ ካላችሁ ቤኪንግ ሶዳን በዚህ መልኩ ትጠቀማላችሁ። በተጨማሪም ልክ አንድ ሹት እንዳደረጋችሁት በሎሚው ተጨማሪ አንድ ትሰራላችሁ። ትሰሩና በ1 ሊትር ውሃ አድርጋችሁ ቀኑን ሙሉ ፉት እያላችሁ መዋል ያችን በጣም ቆንጆ ነው። ከምግብ በኋላ ማለት ነው። የመጀመሪያውን ከምግብ በፊት ታደርጉታላችሁ። 30-40 ደቂቃ ቆይታችሁ ምግባችሁን ብሉ። ከዛ በኋላ ደግሞ ቀኑን ሙሉ በ1 ሊትር ውሃ ፉት እያላችሁ መጠቀም ትችላላችሁና በቀላሉ በ3 ቀን በ4 ቀን ለውጡን ታዩታላችሁና ለዚህ ለሰውነት ጠረን ችግር ቤኪንግ ሶዳ በጣም አሪፍ ነው። እሱን ተጠቀሙ። ሱፐር ኢፌክቲቭ ብለን የምንጠቅሰው ነው። ሌላው እንግዲህ ኢንፌሲማ ብለን የምንጠራው ይሄ ደግሞ የሳምባ ላይ ያለ የህመም አይነት ነው። ለዚህም በጣም ቆንጆ ጠጅ ሳር በጣም ቆንጆ ነው። ሌላው ዲፊከልቲ ሜንሰስ ብለን የምንጠራው በተለይ ከሴቶች እህቶቻችን ጋር ዲዚዝ ኦፍ ፋሎፒያን ቲዩብ ወይንም ፊሜል ሪፕሮዳክቲቭ ኦርጋኖች ላይ የሚከሰት ነው። በተለይም ደግሞ ከፍተኛ የሆነ በወር አበባ ጊዜ የሚመጣ ህመም ሲኖር እጅግ በጣም የዚህን ሻይ መጠጣት በጣም ኢፌክቲቭ ነው። የወር አበባ ከመምጣቱ በፊት መጠጣት ብንጀምር የበለጠ ይሄ በጣም ከባድ የሆነ በእህቶቻችን ላይ የሚከሰት በጣም በቃላት ለመግለጽ እስከሚያስቸግራቸው ድረስ የሚታመሙ ሴት እህቶቻችን አሉና ለእንደነዚህ አይነት ችግር በጣም መፍትሄ ነው። ቀድማችሁ ከ3 ቀን ከ4 ቀን በፊት መጠጣት ጀምራችሁ እስከ መጨረሻው ብትከተሉት በጣም አሪፍ ነው። ከዚህ ጋር ተያይዞ አብሮ ኮሰረትም እንደዚህ አይነት ውጤቶች አሉት። ግን ደግሞ ከዛ ደግሞ የበለጠ ይሄ ጠጅ ሳር እንደዚህ አይነት ችግሮችን የማስወገድ አቅም አለው ሻዩን ስንጠጣ ማለት ነው። እንግዲህ ሌላው ለጀርባ ህመም ነው። ለጀርባ ህመምም በእንደዚህ አይነት ሁኔታ መጠጣት ይቻላል። አሁን የተለያዩ ህመሞች አሉ። ለተለያዩ ህመሞች ዘይቱ አስፈላጊ ነው። የጠጅ ሳር ዘይት
ኦንላይን ላይ እንደ ልብ ነው ያለው። በሚቀጥለው ቪዲዮ ላይ ለመስራት እሞክራለሁ። እንዴት አድርጋችሁ በቤታችሁ በተለይ ሀገር ውስጥ ያላችሁ እንዴት አድርጋችሁ ዘይቱን መስራት እንደምትችሉ በሌላ ቪዲዮ ላይ በደንብ አሳያችኋለሁ እና በጣም አስፈላጊ ነው። ስለዚህ አንዱ በዘይቱ ነው የምንጠቀመው አለያም ደግሞ በሻይ መልክ የምንጠቀመው ነው የሚሆነው። አሁን የምነግራችሁ ህመሞች በሲንግል ኸርብ ወይንም በራሱ ብቻ የሚድኑትን ነው የምነግራችሁ። ተደባልቀው ደግሞ መልቲፕል ኸርብ አድርገን ደግሞ ለተለያዩ በሽታዎች እንዴት እንጠቀማለን የሚለውን በሚቀጥለው ቪዲዮ ላይ እሰራላችኋለሁ። ዛሬ ግን በራሱ ብቻውን በሲንግል ኸርብ እንዴት ነው ለተለያዩ በሽታዎች የሚጠቀሙ የምንለውን እናያለን። ሌላው ለህመም ነው እንግዲህ የመጀመሪያው የምናየው የዚህን የጠጅ ሳር ጥቅም የምናገኘው ብቻውን በተለይ ህመሙ ባለበት ሰውነታችን ላይ የተለያዩ ህመሞች ሲሰማን ህመሙ ባለበት ቦታ ላይ የሱን ዘይት መቀባት ወዲያውኑ ሪሊፍ ያደርጋል፣ ህመሙን ያጠፋል። የሚቆጠቁጥ ሊሆን ይችላል፣ የሚያም ሊሆን ይችላል። አንዳንድ ሰውነታችን እንደ ስትራፖ ሊሰማን ይችላል። ስለዚህ ለእንደዛ አይነት ችግር ላለብን ሰዎች በጣም ቆንጆ ዘይቱን ገዝተን በዛ በሚያመን ቦታ ላይ በተደጋጋሚ መቀባት ወዲያውኑ ህመሙን ያስታግሰዋል፣ ያጠፋዋል ማለት ነው። ሌላው ለከፍተኛ ለሆነ ትኩሳት ነው። ለዚህ ጊዜ በተለይ በጉንፋን ሊሆን ይችላል፣ ኮቪድ ሊሆን ይችላል፣ ሌላም ህመሞች ሊሆኑ ይችላሉ። በዚህ ምክንያት የሚመጡ ከፍተኛ የሆኑ ትኩሳቶችን፣ ራስ ምታቶችን ቶሎ እንዲያስታግስልን ካስፈለገ የዚህ የጠጅ ሳሩን እርጥቡን መታጠን በጣም ቆንጆ ነው። በጣም ቆንጆ ነው። ካጣን ደረቁን እንደዚህ መጠቀም እንችላለን። በጣም ኢፌክቲቭ የሚሆነው ግን በተለይ እርጥቡን የምናገኝ ከሆነ እሱን በደንብ መታጠን በጣም ቆንጆ ነው ማለት ነው። ሌላው ይህንን እንደዚህ አይነት ህመምን የበለጠ ደግሞ ለማጥፋት ካስፈለገ አንድ የሾርባ ማንኪያ ማፍላትና በቀን 2 ጊዜ መጠጣት በቂ ነው። በቃ እንደዚህ አይነት ችግሮችን ወዲያው ትኩሳት ካለ ላብ ካለ ወዲያውኑ ነው በፍጥነት ዝቅ የሚያደርገውና በዚህ መልኩ ጠጅ ሳርን መጠቀም ትችላላችሁ። ሌላው ለኮሊክ ነው። ኮሊክ በተለይ ይሄ የሆድ ቁርጠት በብዛት ድንገት መጥቶ ወዲያው ድንገት የሚተው አይነት የሆድ ቁርጠት አለ። አንዳንዱ ላይ ደግሞ ድንገት ይመጣና ለረጅም ሰዓት ቁርጠቱ ከቆየ በኋላ ይጠፋል። ለአንዳንድ ሰው ደግሞ ወዲያው ይቆርጣል፣ ወዲያው ይጠፋል፣ ወዲያው ይቆርጣል። እንደዚህ ብቅ ጥልቅ የሚል ችግሮች ይኖራሉ እና ይሄ እንግዲህ በሰውነታችን ባሉ ለስላሳ ጡንቻዎች መኮማተር ምክንያት የሚከሰት የህመም አይነት ነው። ይህንን ህመም በተለይ ከአዋቂዎች ይልቅ ደግሞ በጣም የሚሰቃዩት ህፃናቶች ናቸው። ብዙ ጊዜ እናቶች ህፃናት ለምን እንደሚያለቅሱ የማይረዱበት ሁኔታ አለ። ጡትም አልጠባም ይላል፣ በጣም ያለቅሳል። ቢያንስ 3 ሰዓት በላይ ሊያለቅስ ይችላል ህፃን ልጅ እና በእንደዚህ በኮሊክ ችግር ስለሚሰቃዩ ነው በአብዛኛው ህፃናቶች እንደዚህ አይነት ችግር የሚከሰትና ይህንን ካላወቅን ብዙ ጊዜ ችግራቸውን ላንረዳ እንችላለንና ህፃናት አንዱ የሚያለቅሱበት ለረጅም ጊዜ የሚያለቅሱበት ምክንያት የሆዳቸው ውስጥ የሚፈጠር ቁርጠት ነው። ስለዚህ በቀን ከ3 ሰዓት በላይ ሊያለቅሱ ይችላሉ። በሳምንት ለ3 ቀናት ያክል ሊያለቅሱ ይችላሉ ማለት ነው። ስለዚህ እጅግ በጣም ይህንን ነገር የምትከታተሉ ለእናንተ መፍትሄ ነው። ብዙ ጊዜ እንደዚህ አይነት ህፃናቶች ህመም ሲሰማቸው የሚያሳዩት ምልክት አለ። ከማልቀሳቸውን ባሻገር ሲያለቅሱ እግራቸውን ወደ ልባቸው ወደ ላይ መሰብሰብ ያበዛሉ። እሱም ብቻ ሳይሆን እጆቻቸውን ይጨብጣሉ። አንዳንዴ ደግሞ ፊቶቻቸው በጣም ይቀላሉ እና በዚህ ጊዜ ይህንን ነገር ኮሊክ ነው ማለት ነው ብላችሁ ልትረዱ ይገባል ማለት ነው። እና ብዙ ጊዜ እናቶች በምን ምክንያት እንደሚያለቅስ ላይረዱ የሚችሉበት አንዱ ምክንያት በዚህ ምክንያት ነው። እንግዲህ መፍትሄው በእርግጥ የሚመከሩ መፍትሄዎች አሉ። የሞቀ ፎጣን ሆዳቸው ላይ ማድረግ አንዱ ነገር ነው። ከዛ ቀስ እያሉ ሆዳቸውን ማሸት በጣም ለዚህ ጊዜ ጠቃሚ ነው ተብሎ ይመከራል። ሌላው ብድግ አድርጎ ማቀፍ፣ እንዲያገሱ ማድረግ በተለይ በጣም የተሻለ ነው። አስተኝቶ ትንሽ ከኋላ መደብደብ ቶሎ እንዲያገሱ ያደርጋቸዋልና እንደነዚህ አይነት ዘዴዎችን መጠቀም ጥሩ ነው። ሌላው ምናልባት ብዙ ጊዜ የማንረዳው ነገር
እናቶች በተለይ የሚያጠቡ እናቶች አቮካዶ ባይመገቡ በጣም ይመከራል ብዙ ጊዜ ማለት ነው። ምክንያቱም አቮካዶ በተለይ ከደም አይነት ኤ ውጭ ያሉ እናቶች በሚመገቡበት ጊዜ የደም አይነት ኤም ያለውን ሰው ቢሆን አቮካዶን በሚመገብበት ጊዜ በእናት ጡት አማካኝነት የሚተላለፈው ነገር ህፃኑን ሲረብሸው ሲያስለቅሰውና እንደዚህ አይነት የኮሊክ ችግር እንዲኖረው ሊያደርገው ስለሚችል በተቻለ መጠን በዚህ ጊዜ ላይ አቮካዶ ባይበላ በጣም ቤስት ነው። ሌላው ቡና ነው። ቡና ወይንም ኮካ መጠጦች፣ ካፌን ያለባቸውን መጠጦች መጠጣት ለህፃኑ እንደዚህ አይነት ቁርጠቶች እንዲደጋገሙበት ያደርጋልና እናቶች የምትበሉትን ምግብ የምትጠጡትን መጠጦች መወሰንና ማወቅ ትንሽም ማንበብ ያስፈልጋቸዋል ማለት ነው እና ብዙ ጊዜ ልጆቻችሁ የሚያቀረሻቸው ከሆነ ብዙ ጊዜ የሚያለቅሱ ከሆነ የሚነጫነጩ ከሆነ የሚወራጩ ከሆነ የምትመገቡት ምግብ ላይ ትኩረት ማድረግ በጣም አስፈላጊ ነው የሚሆነው። እንግዲህ መፍትሄው ዘይት ነው። ዘይቱ የግድ አስፈላጊ ነው። 2 ጠብታ ዘይት በስኳር ውስጥ አማምቶ ለህፃኑ በምላሱ መስጠት ወዲያውኑ ቁርጠቱ እንዲቆም ያደርገዋል። ይህንን በየ2 ሰዓቱ እየደጋገሙ መስጠት። ኦንሊ 2 ጠብታ ብቻ ናት። እሷን በስኳር ውስጥ አማምቶ ቀስ እያሉ እንዲጠጣው ማድረግ ነው። 2 ጠብታ ብቻ፣ ከዛ በላይ መስጠት ተገቢ ስለማይሆን ማለት ነው እና ይህንን በየ2 ሰዓታቱ እየደጋገሙ መስጠት በጣም እንደዚህ አይነት ቁርጠቶችን በቀላሉ ሴቭ ለማድረግ እንችላለን። ሌላው የጠጅ ሳር ጥቅም የማስመለስ ችግር ላለባችሁ ሰዎች ነው። በተለይም በመኪና ለምትሄዱ ሰዎች ላለባችሁ ችግር ነው። እንግዲህ በመኪና ላይ ይሄ ለአንዳንድ ሰዎች ላይ በጣም አስቸጋሪ ነው የሚሆነው። የሰውነት ስርዓታችን የሚፈጥረው ችግር ነው። አእምሯችን እንደምንጓዝ ሰውነታችን እንዳረፈ አእምሯችን ደግሞ እንደሚጓዝ አናላይዝ በሚያደርግበት ጊዜ የሚረዳው ነገር እንደምንጓዝና እንደምንሄድ አይደለም የሚረዳው ሰውነታችን ማለት ነው። በዚህ ጊዜ የሚረዳው ነገር የሆነ ፖይዝን የሆነ ምግብ እንደተመገብን አርጎ ነው የሚረዳው ሰውነት። በዚህ ጊዜ ላይ ምግቡ እንዲወጣ ነው የሚፈልገው። ያ መርዛማ ነገር እንዲወጣ ነው የሚያደርገው እና በተለይ በመኪና ስንሄድ እንደዚህ የሚከሰትብን ሰዎች ተፈጥሯዊ ነው። ይህንን ተፈጥሯዊ ነገር ደግሞ ለማረም የሚቻለው ትልቁ ነገር ሰውነት የሚቀርጸው ነገር ነው። እናንተ ቁጭ ብላችኋል፣ ማረፋችሁን ያውቃል፣ ግን ደግሞ የሚሄድ ነገርም ደግሞ ይሰማልና በዚህ ጊዜ ኮንፊውዝ ሲሆን የሚያምነው ነገር በሆዳችን ውስጥ የሆነ አንድ መርዝ ነገር እንደገባ ስለሚያውቅ ስለሚያስብ እንዲያስታውከን ወይንም ወደ ላይ እንዲለን መልእክት ያስተላልፋል ማለት ነው። ስለዚህ እንዲህ አይነት ችግር ላለባችሁ ሰዎች በቀላሉ 2 ጠብታ ዘይት ያስፈልጋል። ልክ ለቅድም ለህፃኑ እንዳለው ለእናንተም በስኳር አድርጋችሁ መጠቀም ይቻላል። አለበለዚያም ደግሞ ሻዩን ይዘን ሄደን ፉት እያለን መንገዳችንን መከት መሄድ ያስፈልጋል። ከዚህ ጋራ ከፈለጋችሁም ደግሞ ሻዩን ከቶኒክ ውሃ ጋራ ቶኒክ ኖርማል የሚሸጠው በፋብሪካ የሚመረተው በቶኒክ ውሃ ጋር ቀላቅሎ እየጠጡ መሄድ እንደዚህ አይነት ኢንፎርሜሽኖች እንዳይተላለፉ ስለሚከለክል ቮሚት እንዳታደርጉ ወይንም ደግሞ እየተሰቃያችሁ እንዳትሄዱ ሊከለክልላችሁ ይችላል። ሌላው ለነርቭ በሽታና ለሮማቲዝም ነው። ይሄ ብዙ ሰው የሚሰቃይበት ነው። ነርቭ ብዙ ሰው ይታመማል። ሮማቲዝም ብዙ ነው ሰው የሚታመሙ። ለእንደነዚህም አይነት ጥቂት እርጥቡን የሆነውን የጠጅ ሳር ማርጎሳ የሚባል ዘይት አለ። MARGOSA ማርጎሳ የሚባል ዘይት አለ። ይህንን ውጭ ያላችሁ ሰዎች በቀላሉ ማግኘት ትችላላችሁ፣ አማዞን ላይ፣ ኢቤይ ላይ፣ ዋቴቨር። ስለዚህ እርጥቡን ወይንም ፍሬሽ የሆነውን የጠጅ ሳር ከማርጎሳ ዘይት ጋር አብረን ቀላቅለን ለተወሰነ ለግማሽ ሰዓት ያክል እንዲሞቅ እናደርገዋለን። ለግማሽ ሰዓት ስናሞቀው እሳቱ በጣም ዝቅተኛ መሆን መቻል አለበት። በተቻለ መጠን 2 አይነት ነገሮችን መጠቀም። የመጀመሪያውን ድስታችንን ውሃ እንሞላለን። በድስቱ ላይ ሌላ በውሃ በሚፈላው ድስት ላይ በውሃው ላይ ሌላ ድስት እናደርጋለን። ማርጎሳውንና ቅጠሉን ወይንም ሳሩን አንድ ላይ እናደርጋለን። ለ1 ሰዓት ቀስ እያለ በእንፋሎቱ ወይንም በሚንተከተከው ውሃ እንዲሞቅ ታደርጉታላችሁ ለግማሽ ሰዓት። ከዛ በኋላ ያንን ዘይት በሚያማችሁ የነርቭ ችግር ባለበት ቦታ ላይ
በስትሮክ የተመታችሁ ልትሆኑ ትችላላችሁ፣ ወይንም በሌላ ምክንያት በአደጋም ሊሆን ይችላል። በማንኛውም ያንን ዘይቱን መቀባት በጣም መፍትሄ ነው እና ማርጎሳ ዘይት MARGOSA ነው። ይሄንን ኦንላይን ላይ ገዝታችሁ ከፍረሹ ጋራ ደባልቃችሁ ከእንደነዚህ አይነት ችግሮች ለመውጣት ትችላላችሁ ማለት ነው። ሌላው ለቫሪኮስ ህመም ነው ወይንም ደግሞ ይሄ ፑር ብለድ ሰርኩሌሽን ላላችሁ ሰዎች በጣም ጠቃሚ ነው። ይሄም ደግሞ በተጠቃው ቦታ ላይ ዘይቱን መቀባት ብቻ ነው፣ ሌላ ነገር አያስፈልግም። ዘይቱን ተቀብቶ ትንሽ ማሸት ነው። በተለይ ቫሪኮስ ቬን ላላችሁ በጣም ማሸት አይደለም፣ ለስለስ ያለ ማሸት ያስፈልገዋል ማለት ነው። ለቫሪኮስ ቬንም ፑር ብለድ ሰርኩሌሽንም ላላችሁ ሰዎች በጣም ጠቃሚ ነው። ዘይቱን ነው በዚህ የምትጠቀሙት ማለት ነው። ሌላው ለሴት እህቶቻችን በእርግጥም ለወንድም ይሆናል የፀጉር መርገፍ ላስቸገራችሁ ሰዎች እጅግ በጣም መፍትሄ ነው የሚሆነው። በእርግጥ የፀጉር መርገፍ ብዙ ምክንያቶች ይኖሩታል። ከመታጠባችን ከምንታጠብበት ሻምፖ ሳሙናዎች ጀምሮ፣ ከምንቀባቸው የዘይት አጠቃቀሞች ጀምሮ፣ ከምንመገበው ምግብና ደግሞ የውስጥ ሌላ ችግር ካለን ለእንደነዚህ አይነት ችግሮች ውጪ ለሚመጣ ነገሮች በጣም ለፀጉር መርገፍ በጣም አስተማማኝ ነው። ይሄንን ምንድነው የምናደርገው? አንድ የሾርባ ማንኪያ ጠጅ ሳርን በ200 ml ውሃ ውስጥ ለ10 ደቂቃ እናፈላለን። ከዛ በሻምፖ ፀጉራችንን ከታጠብን በኋላ በዚህ ባፈላነው ውሃ ፀጉራችንን ውስጡን ማራስና መተው ነው። በቃ ይሄንን በተደጋጋሚ ብታረጉት የፀጉር መርገፉን ታስቀሩታላችሁ ማለት ነው። ሌላው ለኮሌስትሮል ነው። በተለይ ለከፍተኛ ኮሌስትሮል ላለባችሁ ሰዎች አንድ የሾርባ ማንኪያ ትጠቀማላችሁ። አፍልታችሁ በየቀኑ መጠጣት ነው። በጣም ቆንጆ የሚሆነው ይሄ ነው። ሌላው ለካንሰር ህመም ነው። በተለይ እስካሁን በጠጅ ሳር ከተመዘገቡት የካንሰር አይነት ውጤታማ ከሆነው የቆዳ ካንሰር፣ ለጉበት ካንሰር እና ለጡት ካንሰር ኢፌክቲቭ ነው። ስለዚህ ይህን የምንጠቀመው 2 የሾርባ ማንኪያ አፍልቶ በየቀኑ መጠጣት ነው። ምንም ሌላ ታሪክ የለውም። በተለይ ትክክለኛ ያልሆኑ የሴል እድገቶች ያሉበትን የማዘግየትና የማጥፋት አቅም አለው። ስለዚህ ሻዩን መጠጣት እንደነዚህ አይነት ችግር ላለብን ሰዎች እጅግ በጣም መፍትሄ ነው ከህክምናችሁ ጋር ማለት ነው። ሌላው ዲቶክስ ነው። ያው ብዙ ሰው ስለ ዲቶክስ ያለው አመለካከት የተለያየ ነው። አንዳንዴ ዲቶክስ ማለት ማስቀመጥ የሚመስለው ሰው አለ። ዲቶክስ ማለት ውሃ ጠጥቶ ሆድ እየደበደቡ ብዙ ነገር ማስወጣት ይመስለዋል። ዲቶክስ ማለት ግን ከዛ ወጣ ያለ ስርዓት ያለው አካሄድ አለው። ኤኒዌይ ግን በተለይ ጉበታችሁንና ኩላሊታችሁን ዲቶክስ ማድረግ ለምትፈልጉ ሰዎች አንድ ሾርባ ማንኪያ አፍልቶ በየቀኑ መጠጣት ራሱን የቻለ ምርጥ ዲቶክስ ነው፣ ያለምንም ጉዳት ማለት ነው። ስለዚህ ይሄንኛው ዲቶክስ የበለጠ ኩላሊትንና ጉበትን የሚያጸዳ ስለሆነ መጠቀም ትችላላችሁ ማለት ነው። እንግዲህ በሲንግል ኸርብ ወይንም በራሱ ብቻ የሚድኑ በሽታዎች ብዬ ካሉት በሽታዎች መርጬ ነው ያመጣሁላችሁ። በተለያየ በሽታዎች ውስጥ ያላችሁ እንደዚሁ ሻዩን እያፈላችሁ ብትጠቀሙ፣ የቆዳ ችግር ላለባችሁ ዘይቱን ብትጠቀሙ፣ የነርቭ ችግር ላለባችሁ፣ የራስ ምታት ችግር ካለባችሁ እዚህ አካባቢ ጋር መቀባት ዘይቱን በጣም አሪፍ ነው። በተለይም ከላቫንደር ዘይት ጋር ቀላቅላችሁ እዚህ ጋር ብትቀቡት ወዲያውኑ ኢፌክት አለው። በሚቀጥለው ቪዲዮ ላይ አሁን በራሱ ነው የሰራሁላችሁ ከሌሎች ጋራ አጣምረን ለተለያዩ የካንሰር ህመሞች፣ ለአርትራይተስ ለመሳሰሉት እንዴት እንጠቀማለን የሚለውን ይዤላችሁ ቀርባለሁ። እንግዲህ ለዛሬ ይዤላችሁ የቀረብኩት ይህንን ይመስላል። ቻናሌን ሰብስክራይብ አድርጉ። ፋሚሊ ያልሆናችሁ ፋሚሊ የሆናችሁ ደግሞ ላይክ እና ሼር ሳታደርጉ እንዳትወጡ። በተረፈ በሌላ ቪዲዮ እስከማገኛችሁ ድረስ ባላችሁበት ቦታ ላይ ጤና ይስጣችሁ። Of the kingdom, we are family, we are one.